የተካረረው ቀጠናዊ ጉዳይ አሁን ላይ ወደ ጦፈ እንዲሁም ጦርነትን ሊያስተናግድ ወደሚችል የባሰ ደረጃ እየደረሰ ስለመምጣቱ የተለያዩ መረጃዎች እያመላከቱ ነው። በተለይም ከሰሞኑ በኤርትራና በኢትዮጵያ መካከል የተፈጠረውን ውዝግብ ተከትሎ ኢሳያስ አፈወርቂ ወደ ካይሮ ከገቡ በኋላ ከካይሮ አዳዲስ ነገሮች እየተሰሙ ነው። የኢሳያስ ቀጣይ ወታደራዊ ፊርማ ወይም የካይሮ ዲክላሬሽን ይጠበቃል የሚልም መረጃ እየወጣ ነው። በሌላ በኩል ግብፅና ኤርትራ አዲስ ወታደራዊ ስምምነት በድብቅ ሊያደርጉ እንደሚችሉም የወጡ መረጃዎች ያመላክታሉ። እንደዚሁም ኢሳያስ ከካይሮ የመሳሪያ ድጋፍ እንደተደረገላቸው የሚያሳይ አዲስ መረጃ ወጥቷል። በሌላ በኩል የኤርትራ መንግሥት ለአሰብ ድርድር አዲስ ምላሽ ስለመስጠቱም ሰምተናል። እንደዚሁም የቀይ ባህር አፋሮች ጦር ወደ አሰብ የሚያደርገውን ጉዞ መቀጠሉ ተሰምቷል። ከሳምንት በኋላም አሰብ አካባቢ ለመድረስ እየተቃረበ እንደሆነም የሚያሳዩ መረጃዎች ወጥተዋል። እንደዚሁም የሱዳን ብሔራዊ ጦር ሜጀር ጄኔራል ካሊድ ዑመር ጦሩን በመክዳት የፈጥኖ ደራሽ ኃይሉን መቀላቀላቸው ተሰምቷል። እኚህ ሰው ባሪስ ይባላሉ። በሌላ በቅጥል ስማቸው የአልቡርሃንን ጦር ከርተው አርኤስኤፍን መቀላቀላቸውን የተሰማው። እነኚህንና ሌሎች ወሳኝ መረጃዎችን የምትሰሙበት የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራማችን ከዚህ በመቀጠል እንደሚከተለው ወደ እናንተ ይቀርባል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንኩኝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን አዲስ ሐሳብ የምትሰጡን አስተያየት ወይም ሂስም ካለ እንደዚሁ በመልእክት መስጫ ሳጥኑ በኩል እንድታጋሩን፣ አብራችሁ መስራት ለምትፈልጉ ደግሞ በስልክ ቁጥራችን በቴሌግራም አድራሻ አሊያም በኢሜል አድራሻችን ልታካፍሉን አሊያም ልታገኙን እንደምትችሉ እየገለጽን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የጥንቅር መረጃ ፕሮግራም ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መግባታቸውን ተከትሎ አዳዲስ ነገሮች እየወጡ ነው። በተለይም የግብፅ መንግሥት አሁን ላይ ከሰሞኑ የኤርትራን ሉዓላዊነት በሚመለከት ከኤርትራ ጎን ቆማለሁ በሚል የሰጠውን መግለጫ እውን ለማድረግ በሚመስል መልኩ ለኤርትራ አዳዲስ የጦር መሳሪያዎችን ለመስጠት መስማማቱ ተገልጿል። ይሁንና ግን ኢሳያስ አፈወርቂ እንደፈለጉት አይነት መሳሪያ እንዳላገኙም ተሰምቷል። በሌላ በኩል የግብፅ መንግሥት የኤርትራን ሉዓላዊ ግዛትና እንደዚሁም የቀይ ባህር ቀጠናን ለመጠበቅ ስለመዛቱም መረጃዎች ወጥተዋል። ይህ ጉዳይ አሁን ላይ ከመቼውም ጊዜ በላይ እየተካረረ መምጣቱን የሚያሳዩ መረጃዎች እንዳመላከቱ ደግሞ በሁለቱ ሀገራት መካከል ጦርነት እንዲከፈት ግብፅ እና ከኋላው የተሰለፉ ኃይሎች እጅጉን ፍላጎት እንዳላቸው ተመላክቷል። ከሰሞኑ ወጡ የተባሉ መረጃዎች እንዳመላከቱትም ግብፅ በእነኚህ በሁለቱ ሀገራት መካከል በተፈጠረው ውዝግብ ውስጥ ቤንዚን እየነሰነሰች ስለመምጣቷም ተሰምቷል። ይህም ጉዳይ በቀጣይ ወደ ጦርነት የሚያመራ ከሆነም ግብፅ አለው በማለት ሁለቱን አገራት ወደ ጦርነት እንዲገቡ ካደረገች በኋላ ደብዛዋ ሊጠፋ የሚችል እንደሆነም ተሰምቷል። ጉዳዩን በማስመልከት የወጣው መረጃ እንዳመላከተው በግብፅና በኤርትራ መካከል ወታደራዊ ስምምነት ይፈረማል ተብሎ እንደሚጠበቅ የተገለጸ ሲሆን በተለይም የካይሮ ዲክላሬሽን በሚል አዲስ ወታደራዊ ስምምነት ኤርትራና ግብፅ መካከል ሊፈረም እንደሚችል ተመላክቷል። ነገር ግን ኢሳያስ ከወታደራዊ ስምምነት ይልቅ የመሳሪያ ድጋፍ እንደሚፈልጉም በርካታ ምንጮች አመላክተዋል። አልሲሲ ከሶቪየት የገዙትን ያረጀ ብረት ልክ ባለፈው ለሶማሊያ እንደሰጡት ሁሉ ለኤርትራው መንግሥት ፕሬዝዳንት ኢሳያስ አፈወርቂም ለመስጠት ቃል ስለመግባታቸው ተሰምቷል። ግብፅ ከ1950ዎቹ ጀምሮ በአልአዛር ዩኒቨርሲቲ ውስጥ የጠነሰሰችው የተገንጠሉ አጀንዳ አሁን ላይ ሊያበቃለት መሆኑን ተከትሎ የመጨረሻ ሰዓቷ ላይ እንደምትገኝ መረጃዎች አመላክቷል።
ይህም እውን እንዳይሆን በሚል በተለይም አጀንዳዋ በምስራቅ አፍሪካ በኢትዮጵያ ላይ ተግባራዊ እንዲሆን በመፈለግም በቀጠናው አውዳሚ የሆነ ጦርነት እንዲቀሰቀስ በሚል የተለያዩ ጥረቶችን እያደረገች መሆኗ ተሰምቷል። ይህንን ያላስተዋሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከግብፅ ጋር አንድ አይነት አጀንዳን ይዘው እየተራመዱ መሆናቸው የህዝቡን እልቂት እንደሚፈልጉ የሚያሳይ ነውም ተብሏል። የዕድሜ ገደብና ተፈጥሮ ሂደት ይገድባቸዋል ተብለው የሚጠበቁት ኢሳያስ አፈወርቂ አሁንም በ80ዎቹ ዕድሜ ውስጥ ሆነው ጦርነትን ለመክፈት እንቅስቃሴ እያደረጉ መሆናቸው በርካቶችን አስገርመዋል። ታሪካቸውን ያበላሻሉ ወይስ ወደ ኢትዮጵያ ተመልሰው መጨረሻቸውን ያሳምራሉ የሚለው ጥያቄም አሁን ላይ አነጋጋሪ እየሆነ የመጣ ሲሆን በተለይም የግብፅን ጦር ጣልቃ ለማስገባት ጥያቄ ማቅረባቸው መሰማቱ በእርግጥም ኢሳያስ አፈወርቂ መጨረሻቸውን ለማሳመር ፍላጎት እንደሌላቸው የሚያሳይ ነው ተብሏል። ኢሳያስ አፈወርቂ አሁን ላይ ከካይሮ ካራን የተዋሱ ሲሆን በዚህም ኢትዮጵያን ለመቅላት ወይም ኢትዮጵያውያንን ለመውጋት ጥረት እያደረጉ መሆናቸው በርካታ የዓለም አቀፍ ሚዲያዎች መነጋገሪያ እንዲሆኑ እንዳደረጋቸውም በዚሁ መረጃ ተመላክቷል። ግብፅ ለኤርትራ መንግሥት ረጅም ርቀት ተወንጫፊ ሚሳኤል ልትሰጥ መሆኗን ያመላከተች ሲሆን ሄሊኮፕተሮችና ድሮኖችንም መጫን መጀመሯ ተሰምቷል። የፈለጉትን ያህል ባያገኙም እርዳታውን ግን አመስግነው ስለመቀበላቸውም የወጡ መረጃዎች አመላክቷል። ፕሬዝዳንት ኢሳያስ አፈወርቂ ከግብፅ ጋር ከዚህ ቀደም ከጦርነቱ በፊትም ኢትዮጵያን ለመውጋት አሲረው እየተንቀሳቀሱ እንደሆኑ የሚያሳዩ አዳዲስ መረጃዎችም ተያይዘው የወጡ ሲሆን በተለይም ኢሳያስ አፈወርቂ ጦርነቱን ቀድመው ጀምረውታል የሚሉ ምንጮች በአገር ውስጥ የሚንቀሳቀሱ የተለያዩ ኃይሎችን በማስታጠቅ ኢትዮጵያን እየወጉ ያሉበት መንገድ የጦርነቱ መጀመሪያ ማሳያ ነውም ሲሉ አስተያየት መስጠታቸው ተሰምቷል። ኢሳያስ አፈወርቂ አሁን ላይ ከግብፅ ጋር ያላቸውን ግንኙነት በማጠናከርም ኢትዮጵያን ለማዳከም ግብፅ ያሴረችውን ሴራ ተግባራዊ ለማድረግ እንቅስቃሴ ላይ ናቸው። አሜሪካ ሰራሽ ሚሳኤሎችና ቱርክ ሰራሽ ድሮኖች እንደዚሁም ከ2000 የግብፅ ወታደሮች ጋር ይላካሉ መባላቸውን ተከትሎ ኢሳያስ አፈወርቂ አሁን ላይ ጦራቸው በተጠንቀቅ እንዲቆምም ትዕዛዝ ስለመስጠታቸው ተሰምቷል። ይሁንና ግን እስካሁን በኢሳያስ አፈወርቂ በኩል የተሰጠ ጉዳዩን የሚመለከት መግለጫ እንደሌለም ተሰምቷል። በሌላ በኩል የኢሳያስ አፈወርቂ አፈቀላጤ የሆኑት የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ለኢትዮጵያ የሰጡት መልስ ወታደራዊ ጸብ አጫሪነት ሲሉ ኢትዮጵያን መወረፋቸው ተሰምቷል። ይህም በበርካታ ዜጎች ዘንድ ቁርሾን ለመፍጠርና ወደማያልቅ እልቂት ለማስገባት በኢትዮጵያ መንግሥት በኩል እየተጠነሰሰ ያለ ጦርነት ነው በሚል የኢትዮጵያ መንግሥትን መልሰው ለመውቀስ የሞከሩበት መንገድ ጅራፍ ራሱ ገርፎ ራሱ ይጮዋል እንዳስባላቸውም ተሰምቷል። አሁን ላይ የኤርትራ መንግሥት በተለያዩ አቅጣጫዎች ውጥረት ውስጥ መግባቱን ተከትሎ ኢትዮጵያን ዋና የስበት ማዕከል በማድረግ ጦርነትን ለመክፈት ዝግጅት እያደረገ መሆኑን በርካታ ምንጮች ዘግበዋል። ይህ ጉዳይ በቀላሉ የማይታይ መሆኑን ያስታወቀው የኢትዮጵያ መንግሥት ኤርትራ ሳይረፍድባት ወደ ድርድሩ ጠረጴዛ እንድትመጣ ጥያቄ ማቅረቡ አይዘነጋም። ይሁንና ግን እስካሁን በኤርትራ በኩል የጦርነት ዝግጅትን ከማድረግና ተመሳሳይነት ያላቸው የዛቻ መግለጫዎችን ከመደጋገም በስተቀር ለሰላም ምንም አይነት ዝግጁነት ሲያሳይ አልተስተዋለም። ይህም በቀጠናው አውዳሚ የሚባል ትልቅ ጦርነት ሊመጣ እንደሚችል ያመላከተ ነው ሲሉ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን ትንተናቸውን አቅርበዋል። በሌላ በኩል አሰብና አዲስ አበባን የሚያስተሳስር ታላቅ ፕሮጀክት ይፋ መሆኑ ከ4 ኪሎ የወጣ መረጃ አመላክቷል። የድፍድፍ ነዳጅን ከአሰብ ወደ አዲስ አበባ ለማስጓዝ ወይም ደግሞ ለማምጣት የሚረዳ አዲስ የነዳጅ ማስተላለፊያ ቱቦ መስመር ዝርጋታ ስለመጀመሩ የተሰማ ሲሆን ይህንንም የቱቦ ዝርጋታ የተባበሩት አረብ ኤምሬትስ እያጧጧፈችው ትገኛለችም ተብሏል። በሌላ በኩል ኢትዮጵያ የራሷን ነዳጅ ለማውጣትና ለውጭ ገበያ ለማቅረብም በማሰብ ይህንኑ የታናል ዝርጋታ መጀመሯን የተሰማው። እስካሁን እየወጡ ያሉ መረጃዎች በተለይም ኢትዮጵያ የባህር በሩን ሳትቀበል አሁን ላይ የዚህ አይነት ፕሮጀክት መጀመሯ በራሱ በኤርትራ ላይ የስነ ልቦና ጫናን እንደዚሁም የሞራል ውድቀትን የሚያመጣ ትልቅ ዲፕሎማሲያዊ ተጽዕኖን እየፈጠረች እንደሆነ በማመላከት የባህር በሩ አይቀሬ መሆኑን የሚያሳይ ፕሮጀክት ነው ሲሉም አቆለጳጵሰውታል። በሌላ በኩል የቀድሞ የነዳጅ ዘይት ወይም ድፍድፍ ነዳጅ ማጣሪያው አሁን ላይ ያለበት ሁኔታ
ምን እንደሆነ አይታወቅም የሚለው ከዚሁ ከ4 ኪሎ የወጣው መረጃ ኢትዮጵያ የድፍድፍ ነዳጅ ማጣሪያው በሰላም የምታገኘው ከሆነ እሱንም አድሳ ለመጠቀም ዝግጅት እያደረገች ስለመሆኗ ተሰምቷል። ዕድሜ ያላስተማራቸው የተለያዩ እንቅስቃሴዎችን እያደረጉ የሚገኙት የኤርትራ ባለስልጣናት ከኢትዮጵያ ጋር በመጣመር የሀገሪቱን ኢኮኖሚ ከማሳደግ ይልቅ ኢትዮጵያን ለመውጋትና የሀገራቸውን ሕልውና አደጋ ላይ ለመጣል በርትተው እየሰሩ ስለመሆናቸው እየወጡና እየታዩ ያሉ ምልክቶች እንደዚሁም መረጃዎች አሳይተዋል። ይህም በቀጠናው የተለያዩ ሀገራት የሚሳተፉበት ወይም ቀጠናዊ ጦርነት ሊሆን ወደሚችል ደረጃ የሚሸጋገር ትልቅ ስጋትን የፈጠረ ጦርነት በቀጣይ ሊመጣ እንደሚችል ያሳየ ነውም እየተባለ ነው። በዓለም ላይ በአጠቃላይ አሁን ላይ ወደ 8000 የሚጠጉ የነዳጅ ማስተላለፊያዎች ያሉ ሲሆን ኢትዮጵያ አሁን ላይ እየዘረጋች ያለችው ሁለቱ የነዳጅ ማስተላለፊያ ፕሮጀክት ኢትዮጵያ በቀጠናው ወደ ውጭ አገራት የምትልከውን ምርት የበለጠ የሚያሳድግና በአንጻሩ እስክትልክ ድረስ ደግሞ ከውጭ የምታስገባቸው የነዳጅ ምርቶችን በሚመለከት የምታወጣውን ወጪ በእጅጉ ሊቀንስ የሚችል እንደሆነም ተመላክቷል። በመጀመሪያ ኢትዮጵያ የነዳጅ ማስተላለፊያ ቱቦ ዝርጋታን እውን ያደረገች ሲሆን ሁለተኛው ፕሮጀክት ደግሞ አሰብና አዲስ አበባን የሚያስተሳስር በአይነቱ የተለየ ልዩ የባቡር ፕሮጀክት መጀመሯ ተሰምቷል። ይህም በአዲ ሃሎ ቤተ መንግሥት ቁጣን የቀሰቀሰ ሲሆን ግብፅንም በጉዳዩ ላይ እንድትሳተፍ አንዱ ምክንያት የሆነ ጉዳይ ነውም ተብሏል። ኢትዮጵያ አሁን ላይ እነኚህን ሁለት ፕሮጀክቶች በተፋጠነ ሂደት እያከናወነች መሆኗ የተነገረ ሲሆን ከዚህ ቀደም ከኢትዮጵያ ወደ አሰብ የሚወስደውን መንገድ የኢትዮጵያ መንግሥት በራሱ ወጪ ጠግኖ ለአገልግሎት ክፍት አድርጎ እንደነበር አይዘነጋም። ይሁንና ግን የሻዕቢያ መንግሥት ይህ ጉዳይ ውሎ አድሮ መታሰብ አለበት በሚል ምክንያት አልባ በሆነ አግባብ የድንበር በሮችን ስለመዝጋቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በፓርላማ ተገኝተው ባደረጉት የማብራሪያ ንግግራቸው ማወቅ ተችሏል። አሁን ላይ ሁለቱ ሀገራት የገቡበት ሰጣ ገባ በቀጣይ በሌላ ያላን ሀገራት አሊያም ቀጠናዊ በሆኑ ድርጅቶች በሰላማዊ መንገድ የማይፈታ ከሆነ ማብቂያ ወደሌለው ጦርነት ልናመራ እንችላለን የሚል ትልልቅ ስጋቶች እንደሚመጡም የሚያሳዩ የጂኦፖለቲክስ ምሁራን ትንተናዎች ያስረዳሉ። ሁለቱም ሀገራት ጦራቸውን እያዘጋጁና የሚያስፈልጋቸውን ስንቅ እየቆጣጠሩ መሆናቸውን ተከትሎ ጦርነቱ አይቀሬ እንደሆነ የሚያሳዩ የጂኦፖለቲክስ ባለሙያዎች ሀገራት አሁን ላይ በዚህ ጉዳይ ጣልቃ ገብተው ነገሩ ወደ ባሰና ወደ ለየለት ደረጃ ከመሸጋገሩ በፊት ሰላም እንዲወርድ ጥረት የማያደርጉ ከሆነ ነገሩ ቀጠናውን ሊያተራምሰው እንደሚችልም ስጋት እንዳለ ጠቁመዋል። በሌላ በኩል የአሰብ ጉዳይን በሚመለከት ለአሰብ ድርድር ከኤርትራ አዲስ ምላሽ ስለመሰጠቱ ተሰምቷል። የኤርትራ መንግሥት አሁን በሰጠው የምላሽ መግለጫም የባህር ኃይሉን አንቀበልም፣ የኢትዮጵያን ጥያቄንም ውድቅ አድርገናል ሲል የኤርትራ ወደቦች ለውጭ ኃይሎች የባህር ኃይልና ወታደራዊ ዓላማ ክፍት አይደሉም ሲሉ ስለመናገራቸውና በመግለጫም ስለማስታወቃቸው ተሰምቷል። በሻባት ቴሌቪዥን የተሰጠው ምላሽ አሰብ ለውጭ ኃይል የባህር ኃይል ማስፈሪያ ወይም ለጦር መሳሪያ ማስገቢያ ሊሆን አይችልም፣ ይህንንም የኤርትራ መንግሥት አይፈቅድም፣ ይሄ እንደውም በዓለም አቀፍ ሕግ የሚያስጠይቅ ይሆናል ሲሉም የኤርትራ ባለሥልጣናት መግለጫ ስለመስጠታቸው መረጃዎች ጠቁመዋል። የኤርትራ ወደቦች ልዩ ሀብቶቿ በመሆናቸው የወደቦቹን አጠቃቀም በሚመለከት ድርድር የሚካሄድ ከሆነ ኤርትራ እንደምትፈልገውና ኤርትራ በምትፈልገው አግባብ ከኤርትራ ወዳጅ ከሆኑ አገራት ጋር ፊት ለፊት በመገናኘት አሊያም የኤርትራ ወዳጅ በሆኑ ኤርትራ በምታምንባቸው አገራት አማካኝነት ብቻ ሊሆን እንደሚገባም የኤርትራ መንግሥት ስለመናገሩ ተሰምቷል። ይሁንና ግን የኤርትራ መንግሥት ይህንን የወደብ ጉዳይ በሚመለከት በሚፈልገው አግባብ እንደሚያስተናግደው ስለመናገሩ ነው መረጃዎች ያመላከቱት። ይህም እንደሚያመላክተው የኤርትራ መንግሥት ልክ የጅቡቲ ወደብን ኢትዮጵያ በኪራይ እንደምትጠቀመውላ ለኢትዮጵያ በኪራይ ለንግድ አገልግሎት ብቻ በሚል ለመስጠት አቅዶ እየሰራ መሆኑን የሚያመላክት ነውም ተብሏል። ይህም በሁለቱ ሀገራት መካከል ያለውን ግንኙነት ከመቼውም ጊዜ በላይ ከማሻከሩም በላይ አሁን ላይ ያለው የጦር ዝግጅት እንዲካረር ሊያደርግ እንደሚችልም ተጠቁሟል። በተለይም በኤርትራ መንግሥት በኩል ያለው አቋምን ያለመቀየርና የተቸንካሪነት አዝማሚያ ሁለቱ ሀገራት ወደ ጦርነት የመግባታቸውን ጉዳይ አይቀሬ እያደረገው ስለመምጣቱም መረጃዎች ጠቁመዋል። ይሁንና ግን አሁንም ያረፈደ በመሆኑ ሁለቱ ሀገራት ሰላማዊ ድርድርን ቀዳሚ በማድረግ ወደ ጠረጴዛ ዙሪያ ቢመጡ እናም ኢኮኖሚያዊ ትብብራቸውን በማጠናከር አብረው ቢሰሩ የበለጠ የሚያድጉበትና በልማትም የሚተሳሰሩበት ዕድል ሰፊ እንደሚሆንም ተጠቁሟል።
የኤርትራውን አምባገነን ፕሬዝዳንት ኢሳያስ አፈወርቂና የሚመሩትን የሻዕቢያ መንግስትን ለመገርሰስ አሁን ላይ የትጥቅ ትግል በይፋ የጀመረው የቀይ ባህር አፋሮች ጦር ከሳምንት በፊት ወደ አሰብ ሲያደርግ የነበረውን ጉዞ አሁን ላይ ለማጠናቀቅ በአሰብ በቅርብ ኪሎ ሜትሮች ላይ እንደሚገኝ ተጠቁሟል። ወደ አሰብ ወደብ እየቀረበ የሚገኘው ጦሩ የኢሳያስ አፈወርቂ መንግስትን ከሚቃወሙ ኃይሎች ጋር በመጣመር በትጥቅ ትግል የሻዕቢያ መንግስትን ለመገርሰስ ጥረት እያደረገ መሆኑን በቡድኑ መሪ አማካኝነት አስታውቋል። የቡድኑ መሪ አሊ ሙሐመድ ዑመር እንዳስታወቁት ከ10 ዓመት በፊት ስዊድን ተቀምጠን ነበር ጉዳዩን ስንከታተል የነበረው። አሁን ላይ ግን በኤርትራ ያለው ሁኔታ አሳሳቢ እየሆነ ከመምጣቱም በላይ ዜጎቻችን ከፍተኛ የሆነ የሰብአዊ መብት ጥሰት እየተፈጸመባቸው በመሆኑ ይህንን ሁኔታ ለአንድና ለመጨረሻ ጊዜ ለመቀየርና ወደ እናት ሀገር ወደ ኢትዮጵያ ለመመለስ ከኢትዮጵያ መንግስት በኩል የቀረበልን ጥሩ ዕድልን በመጠቀም በኤርትራ ውስጥ የትጥቅ ትግልን ለማድረግ ወደ አፋር ኢትዮጵያ መተናል ሲሉም ተናግረዋል። ጉዳዩን በማስመልከትም እንደተናገሩት ጦራቸው ለ90 ቀናት ስልጠናን ሲያደርግ ከሰነበተ በኋላ አሁን ላይ በቀጥታ የኤርትራን ድንበር ጥሶ ወደ አሰብ አቅጣጫ እየገሰገሰ መሆኑን አስታውቀዋል። ጦሩም አሁን ላይ ያለበት ደረጃ በስነ ልቦናና በትጥቅም ሙሉ በሙሉ ዝግጅት ላይ እንደሆነ የገለጹት ሊቀመንበሩ ከዚህ በኋላ የሚጠብቀን ትልቅ ፈተና ሊኖር ስለሚችል የኢሳያስ አፈወርቂ መንግስት እስኪገረሰስ ድረስ የትጥቅ ትግላችንን አጠናክረን እንቀጥላለን። ሌሎች ኃይሎችም የሚያደርጉትን ትግል እንዲያጠናክሩ ጥሪ አቅርበዋል። በሌላ በኩል ኢሳያስ አፈወርቂ ወደ ካይሮ መሄዳቸውን ተከትሎ በኤርትራ ከፍተኛ ተቃውሞ መቀስቀሱ የተሰማ ሲሆን የተቃውሞ ምክንያትም ትምህርት ቤትን ለመዝጋት የኤርትራ ባለስልጣናት ሙከራ ማድረጋቸውን ተከትሎ እንደሆነ ተሰምቷል። በአስመራ በሚገኘው አርሃያ አካባቢ የሚገኘው ዳያ የተሰኘው ትምህርት ቤትን ከዚህ ቀደም የ93 ዓመቱ የዕድሜ ባለጸጋ የሆኑት ሐጂ ሙሐመድ ሙሳ በእስር ላይ እያሉ መሞታቸውን ተከትሎ በእሳቸው ስም ለእሳቸው ታሳቢ ተደርጎ ተሰይሞ የተለያዩ የትምህርት አገልግሎቶችን እየሰጠ ያለ መሆኑን ተከትሎ አሁን ላይ በኤርትራ መንግስት ይህ ሁኔታ አሳሳቢ የሆነ በመምጣቱና በተለይም ትምህርት ቤቱ የተለያዩ የነውጥ እንቅስቃሴ የሚካሄድበት ነው በሚል ትምህርት ቤቱን ለመዝጋትና ሌሎች እንቅስቃሴዎችን ለመቆጣጠር በሚል ወደ ትምህርት ቤቱ ያደረገውን እንቅስቃሴ ተከትሎ በአስመራ ከፍተኛ የህዝብ ቁጣ የተሞላበት ተቃውሞ ስለመቀስቀሱ ተሰምቷል። የኤርትራ ባለስልጣናት ትምህርት ቤቱን ለመዝጋት መሞከራቸው ለውዝግቡ መነሻ ዋና ምክንያት ነው የተባለ ሲሆን በተለይም ይህ ጉዳይ ከዚህ ቀደም በኤርትራ ህዝብና በተለይም በአስመራ ከተማ እንደዚሁም ከረንና በሌሎች የተለያዩ የኤርትራ ከተሞች የሚደረገውን አፈናና በህዝብ ላይ የሚደርሰውን ጭቆና የሚያሳይ ነውም ተብሏል። ይህንንም ተከትሎ የተለያዩ የከተማው ወጣቶች የተቃውሞ ሰልፉን መቀላቀላቸው የተሰማ ሲሆን ይህም በኤርትራ ባለስልጣናት ላይ ከፍተኛ ስጋትን የፈጠረ ጉዳይ ስለመሆኑ ተሰምቷል። በመጨረሻም በሱዳን እየተደረገ ባለው የእርስ በርስ ጦርነት የጄኔራል አብዱልፈታህ አልቡርሃን ቀኝ እጅ የተባሉት ሜጀር ጄኔራል ካሊድ ኡመር አሊያም ባሪስ በሚል የቅጥል ስም የሚታወቁት የአልቡርሃን ጦር ዋና መሪ ጦሩን ከርተው አርኤስኤፍን መቀላቀላቸው ተሰምቷል። በዚህም የፈጥኖ ደራሹ ኃይል አሁን ላይ ወታደራዊ አቅሙ እየተጠናከረ መምጣቱን የሚያሳዩ ምንጮች እንዳመላከቱት የአልቡርሃን ጦር ከፍተኛ ውድቀት እየገጠመው እንደሆነ የሚያሳይ ነው ተብሏል። ጄኔራሉ ከዚህ ቀደም በተለያዩ የጦር አውደ ውጊያዎች ጦርነቶችን የመሩ መሆናቸው የሚገለጽ ሲሆን በተለይም ለጄኔራል አብዱልፈታህ አልቡርሃን መንግስት ቀኝ እጅ ናቸውም ተብሏል። ይሁንና ግን እስካሁን እየወጡ ባሉ መረጃዎች ከአልቡርሃን መንግስት የጄኔራሉን መክዳት በሚመለከት የወጣ መረጃ የለም። ምንም እንኳን የጄኔራል አብዱልፈታህ አልቡርሃን መንግስት ጉዳዩን በማስመልከት መግለጫ ባይሰጥም ከአርኤስኤፍ ጦር በኩል የወጡ መረጃዎች እንደሚያመላክቱት ሜጀር ጄኔራል ካሊድ ኡመር ወይም ባሪስ በሚል ቅጥል ስም የሚታወቁት የሱዳን ጦር ቀኝ እጅ የሆኑት ጄኔራል በአልፋሼር ከጄኔራል ሙሐመድ ሐምደን ደጋሎ ወይም ከአርኤስኤፍ ፈጥኖ ደራሽ ጦር ጋር መታየታቸውን አመላክተዋል። በሰሜን ሱዳን ሜሮዌ ከተማ የተወለዱት ጄኔራል ከአልቡርሃን ጦር ጋር ማበራቸውን ተከትሎ ከዚህ ቀደም በአካባቢው ህዝብ ከሃዲ የሚል ስያሜ ተሰጥቷቸው እንደነበር መረጃዎች ጠቁመዋል። ይሁንና ግን አሁን ላይ ህዝቤን እቀላቀላለሁ በሚል ጄኔራል ሙሐመድ ሐምደን ደጋሎ የሚመሩትን የፈጥኖ ደራሽ ኃይል ጦርን መቀላቀላቸውን መረጃዎች አመላክተዋል። ይህም በሱዳን ያለውን የኃይል ሚዛን በከፍተኛ ደረጃ ሊለውጥ ይችላል የተባለ ሲሆን በተለይም ጄኔራሉ ከፍተኛ የጦር መኮንን ከመሆናቸው ጋር ተያይዞ
የአልቡርሃን ጦር ያለበትን ወቅታዊ አቋምና እንደዚሁም የያዛቸውን ሚስጥሮች በሚመለከት ለጀነራል ሙሐመድ ሐምደን ደጋሎ ጦር አሳልፎ በመስጠት የጀነራል ሐምደን ደጋሎ ጦር በመረጃው በመመስረት የአልቡርሃን ጦር ላይ ሌላ ጥቃቶችን በመፈጸም ድሉን የበለጠ እንዲያፋፍም እንደዚሁም የተለያዩ ወታደራዊ ድሎችን እንዲቀዳጅ ሊያደርጉ እንደሚችሉም ተመላክቷል ተብሏል። ይህ ሁኔታ ያሳሰባት ግብፅም ወዲያው የሀገሪቱን የጦር ጀነራልና የሀገሪቱን ጠቅላይ ኤታማዦር ሹምና የምትተማመንበትን የጦር ጀነራል ወደ ፖርት ሱዳን መላኳ ተሰምቷል። በዚህም ሁለቱ የጦር መኮንኖች ንግግር ማድረጋቸው የተሰማ ሲሆን ግብፅም ከኤርትራ መንግስት ጋር በተስማማችው መሰረት ለአልቡርሃን ጦር ሙሉ ድጋፏን ለማድረግ ዝግጁ መሆኗን ማረጋገጣቸውን የወጡ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በሌሎች ወሳኝ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ